ሰላም ጤና ይስጥልን አድማጮቼ እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ በሶሻል ሚዲያ እንዲሁም ደግሞ በሀገራችን በሰፊው መነጋገሪያ ከሆኑ ጉዳዮች መካከል አንዱን ይዤላችሁ ቀርቤያለሁ። ይህ ጉዳይ ለማየትም ለመናገርም በጣም የሚያናድ በጣም የሚያስገርምና የሚያስቅ ጉዳይ ነው። አንድ ባለሀብት ነው ኢትዮጵያ ውስጥ የነዳጅ ማደያ ከፈተ። እሰየው ነው ይበልልህ ያጣፍጥልህ። ነገር ግን ይህ ባለሀብት የነዳጅ ማደያ ገንብቶ ባስመረቀበት ዕለት ያደረገው ተግባር መነጋገሪያ ሆኗል። የነዳጅ ጉዳይ በዓለም ዙሪያ መነጋገሪያ በሆነበት በዚህ ዘመን የዓለም አጀንዳ በሆነበት በዚህ ዘመን የነዳጅ እጥረት በሀገራችን በሰፊው አንገብጋቢ ጉዳይ በሆነበት በዚህ ዘመን ይህ ሰውዬ ያደረገው ድርጊት መነጋገሪያ ሆኗል። በነዳጅ ጉዳይ አሜሪካ ከሰሞኑ እንኳን ቬንዙዌላ ላይ የወሰደችውን እርምጃ የምታውቁት ነው። የቻይናንና የራሽያን መግለጫዎች በተደጋጋሚ የምታደምጡት ነው። የአውሮፓውያኖችን መግለጫዎች በተደጋጋሚ እያደመጣችሁ ነው። በነዳጅ ጉዳይ ላይ ዓለም እየተነጋገረ ባለበት በዚህ ጉዳይ ዓለም እየተፋጨበት ባለበት በነዳጅ ጉዳይ አንድ ኢትዮጵያዊ ባለሀብት ግን ነዳጅ ውሃ መስሎት መሬት ላይ ሲያርከፈክፍ እጅ ከፍንጅ ተይዟል። እስኪ ይዩት። እንዴት ተብሎ ነው የሚነገረው? ይህ ድርጊቱ መንግስት መግለጫ እንዲያወጣ ማስገድዶታል። ምረቃውን ነዳጅ በማፍሰስ ያከበረው ማደያ ተቀጣ ይላል ሄድላይኑ። ለህዝብ ጥቅም የሚውልን ነዳጅ ያለ አግባብ ያፈሰሰው አካል እገዳ ተጣለበት። እንዲህ ያለ ዜና ሰምታችሁ ታውቃላችሁ? ከፍተኛ የውጭ ምንዛሪ ወጥቶበት ወደ ሀገር የሚገባ ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም መዋል ሲገባው ያለ አግባብ እንዲፈስ ያደረገ ማደያ ነው። በነገራችን ላይ ይሄ የምታዩት ማደያ ለወትሮው ነዳጅ ማደያ ገንብቶ ለተጠቃሚዎች ማድረስ ሲገባቸው እንደ ውሃ አርከፈከፈ። ማደያው ለ3 ወር ከነዳጅ ጭነት ትስስር እገዳ ተጥሎበታል። በዚህ ድርጊቱ ሰውየው ላይም የወንጀል ምርመራ የተደረገበት ነው። ድርጊቱ የተፈጸመው በአርሲ ዞን ዳክሲስ በሚባል ቦታ ነው። ስራ የጀመረው ይህ ግሎባል የሚባል ማደያ ነዳጅ መቅጃ ማሽን ነዳጅን ሲያርከፈክፍ በማህበራዊ ትስስር ገጾች በስፋት ሲዘዋወር ታይቷል። ይህ ድርጊት መንግስት አይን ላይ ገባ። መንግስት መግለጫ ወጣ። ይህ ጉዳይ የሚመለከተው ባለስልጣን ጉዳዩን በማጣራት ድርጊቱን መፈጸሙን በማረጋገጡ ይህን ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር 1363 ህዝባር 2017 አንቀጽ 710 ስር ያለውን ግዴታ በመጣስ በሚል በአንቀጽ 11(9) መሰረት ህገወጥ ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂነቱ የሚቀጥል ሆኖ በአዋጅ አንቀጽ 23(1) መሰረት ለ3 ወራት ፍቃዱ ታግዷል ተብሏል። እኔ ባለስልጣን መስሪያ ቤቱን ብሆን ይህን ሰውዬ ለ3 ወር ፍቃዱን አይደለም የምነጥቀው፣ ለአርሲና አካባቢዋ ነዋሪዎች ለ3 ወር በነፃ ነዳጅ እንዲቀዳ ነበር ማድረገው። ቢቻል ደግሞ መሬት ላይ ያርከፈከፈው ነዳጅ በመላሱ ነበር ማስላስ። ወንድሜ ምን አስበህ ነው? ሰግጥ ፈምስ ይባል ወይኔ ሰግጥ ፈምስ ይባል ለመፈመስ ፈልገህ ነው እንዴ? ነዳጅ እኮ እንደዚህ ማስታወቂያ አያስፈልገውም እኮ። ዝም ብለህ ከከፈትክ እኮ ገበያ አለው። ገበያ ለመሳብ ነው ወይስ የጥልቁ መንግስት አዞህ ነው? አይታወቅም እኮ። አንዳንድ ባለሀብቶች እኮ ኮሙኒኬሽናቸው ከጥልቁ መንግስት ጋር ነው። እንደዚህ አድርጉ ተብሎም ሊሆን ይችላል፣ አይታወቅም። ብዙ አይነት ሰዎች አሉ። ሁሉንም ማለት ያለ ነው። አንዳንድ ባለሀብቶች እንደምታውቁት ነውና ምናልባት ማፈስ ብሎት ሊሆን ይችላል። ለማንኛውም ከባለስልጣን መስሪያ ቤቱ ማደያ ፈቃድ አውጥተው ህግ አለ። የማደያ ፈቃድ ስታወጡ ህግና ደንብ አለ። ምርቱን ለህብረተሰቡ ለተጠቃሚው ማህበረሰብ በአግባቡ ተደራሽ ማድረግ
ፈቃድ ሲሰጥህ መጀመሪያ በቅድመ ሁኔታ ቃል የምትገባው ነገር ነው። ፈቃድ ሲሰጥ ከሚገቡ የፈቃድ ግዴታዎች መካከል አንዱ የነዳጅ ደህንነቱንና ደረጃውን የጠበቀ ማደያ መገንባት ነው። በቂ የሆነ የድንገተኛ አደጋ መከላከያ ግብዓቶችን ማቅረብ ነው። ድንገት እሳት ቢነሳ ልታጠፋ ልትከላከል የምትችልበትን ነገር ፋየር ኤክስቲንጉሸር ሊኖርህ ይገባል። እነዚህ ነገሮች አሟልተው ነው ፈቃድ የሚሰጥህ። የዕለታዊ ዋጋ በጥብቅ ዲሲፕሊንና ጥንቃቄ ለተጠቃሚው መሸጥ እንዳለብህም ቃል ገብተህ ነው። ዋጋ ላትጨምር ላትቀንስ፣ ከወጣው ዋጋው ውጪ ማለት ነው። እነዚህ ግዴታዎችን ናቸው። እነዚህ ግዴታዎችን ደግሞ ከጣስክ ባለስልጣን መስሪያ ቤቱ በአዋጅ ቁጥር ተገቢውን እርምጃ ይወስድባል ማለት ነው። ስለዚህ ባለሀብቱ መሸጥ ሲገባው መሬት ላይ ያርከፈከፈውን ነዳጅ ተከትሎ ቅጣት ተላልፎበታል። ግዴታዎችን ጥሷል ማለት ነው። ወንድሜ ነዳጁ ልትሸጠው በአግባቡ ለተጠቃሚው ልታደርስ እንጂ መሬት ላይ ልታርከፈክፈው አይደለም፣ ውሃ አይደለም። ከዚህ ጋር በተያያዘ ተገቢው የህግ ውሳኔ ተፈጻሚ እንዲሆን ክትትል እንደሚያደርግ ይታወቅልኝም ብሏል ባለስልጣን መስሪያ ቤቱ። አሁን ለ3 ወር እገዳ ጥለንብሃል፣ ገና ጀርባህ ይጠናል ተብሏል። የወንጀል ድርጊት ክስ ይመጣብሃል። ህገወጥ የነዳጅ ግብይትን የመከላከል ስራ የመላው ህዝብ ኃላፊነት በመሆኑ ይህንን ድርጊት ለጠቆማችሁ ወገኖችን ባለስልጣን መስሪያ ቤቱ ልባዊ ምስጋናችንን እናቀርባለን ብሏል። ይህንን ድርጊት ተከታትላችሁ ለባለስልጣን መስሪያ ቤቱ ወይም ደግሞ ለሚመለከተው አካል ያሳወቃችሁ ኢትዮጵያውያን በሙሉ የሚመለከተው አካል ምስጋናዬን ውሰዱልኝ ብሏል። ከዚህ ጋር በተያያዘ ግን ባለሀብቶች ፕሊስ፣ አንዳንድ ባለሀብቶች ከገንዘብ ውጪ ምንም የላችሁም እና እንደው ትንሽ ወደ ግንዛቤያችሁ ወደ ህሊናችሁ ብትመጡ ለማለት ያለው ኢትዮጵያውያን በዚህ ሰዓት ላይ በነዳጅ ጉዳይ ላይ እንዴት እየሆኑ እንዳለ የምናውቀው ጉዳይ ነው። የነዳጅ እጥረት መንግስትን እንዴት እያደረገው እንዳለ የምናውቀው ጉዳይ ነው። በስንት የውጭ ምንዛሪ ተፋልጦ መንግስት በሚያመጣው ነዳጅ አንተ ታርከፈክፋለህ። አርከፍክፍ ብሎ ነው አይደል? ከመሸጥ በፊት መጀመሪያ መሬቱን አጠጣ ብሎ ነው አይደል? ለማንኛውም እንዲህና መሰል ድርጊቶች ሲፈጸሙ መሀል ላይ የገባ ወደ እናንተ እንደማደርስ ቃል እገባለሁ። በያላችሁበት ሁሉ ሰላማችሁን እመኝላችኋለሁ። ቻው ቻው።